በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? እንደምን ቆያችሁ? በያላችሁበት የእግዚአብሔር ጸጋና ሰላም ይብዛላችሁ። አምላካችን እግዚአብሔር ስለዚች ዕለትና ሰዓት ክብርና ምስጋና ለእርሱ ይሁን። ጴጥሮስ ለተገረዙት የሆነው ወንጌል አደራ እንደተሰጠው እንዲሁ ለእኔ ላልተገረዙት የሆነው ወንጌል አደራ እንደተሰጠኝ እዩ። የሐዋርያው የጳውሎስ መልእክት ወደ ገላትያ ሰዎች ምዕራፍ 2 ቁጥር 7። ይህ ክፍል የወንጌልን አደራ የምናይበት የምንማርበት ሲሆን የወንጌል ባለአደራዎች ስለ ወንጌል የሰሩትን ድንቅ ስራና ወንጌል ለሰው ልጆች ያለውን ጠቀሜታም ጭምር የምናይበት ይሆናል። ስለዚህ ዛሬ ለጥቂት ደቂቃዎች አብረን የምንቆየውም በዚህ ዙሪያ ነው። መልእክቱ ለሌሎችም እንዲደርስ ላይክ እና ሼር ማድረግን አትርሱ። ሰብስክራይብ ያላደረጋችሁም ሰብስክራይብ በማድረግ እንድትጀምሩ እንደተለመደው በአክብሮት አሳስባችኋለሁኝ። ሐዋርያው ጳውሎስ በዚህ ክፍል ላይ የገለጸው ሐዋርያው ጴጥሮስ ለተገረዙት ለአይሁድ የወንጌል አደራ እንደተሰጠው ራሱ ሐዋርያው ጳውሎስ ደግሞ ለአሕዛብ የወንጌልን አደራ እንደተቀበለ ሲናገር እናያለን። በዚሁ ምዕራፍ 2 ቁጥር 8 እና 9 ላይም ለተገረዙት ሐዋርያ እንዲሆን ለጴጥሮስ የሰራለት ለእኔ ደግሞ ለአሕዛብ ሐዋርያ እንድሆን ሰርቷልና ደግሞ የተሰጠኝን ጸጋ አውቀው አዕማድ መስሎ የሚታዩ ያዕቆብና ኬፋ ዮሐንስም እኛ ወደ አሕዛብ እነርሱም ወደ ተገረዙት ይሄዱ ዘንድ ለእኔና ለበርናባስ ቀኝ እጃቸውን ሰጡን በማለት ሌሎች የወንጌል አገልግሎት አጋሮችንም ጠቅሶት እናያለን። ስለ ወንጌል አደራ፣ ስለ ወንጌል አገልግሎት የዚህ የአደራው ተባባሪዎች የሆኑ አባቶችንም በዚህ ክፍል ላይ በከፊልም ቢሆን ተጠቅሰው እናገኛለን። እንግዲህ የወንጌል አደራ ትልቅ ኃላፊነት የሚጠይቅ እንደሆነ ይህ የወንጌል አደራ ለእግዚአብሔር መታመንን የሚጠይቅ እንደሆነ በሌሎች ክፍሎችም አለፍ አለፍ እያልን የምናየው ይሆናል። እንግዲህ ሐዋርያው ጳውሎስ ለተገረዙት፣ ሐዋርያው ጳውሎስ ደግሞ ስለ አሕዛብ የወንጌልን አደራ ተቀብለዋል። ሐዋርያው ጳውሎስ ለእኔ አደራ እንደተሰጠኝ ወንጌል ሲል የገለጸበትንም በሌላ ስፍራ ተገልጾ ወይም ተጠቅሶ እናገኛለን። እንግዲህ ባለፈውም ስለ ገብርኄር ወይም ደግሞ ስለ ታማኝ አገልጋይ በዚህ በአስተርእዮ ቲዩብ አንድም ሆነ በሌሎች መልእክቶች እንደሰማነው እንደተማርነው በተለይ 5 መክሊት የተቀበለው ታማኝ አገልጋይ የተባለውና የተሰጠውን መክሊት አትርፎ የመለሰው ያ ታማኝ አገልጋይ የነ ሐዋርያው ጳውሎስ የነ ሐዋርያው ጴጥሮስ ምሳሌ ተደርጎ መቆጠሩንም በአንዳንድ የትርጓሜ መጻሕፍት የተገለጸውንም በወቅቱ በጨረፍታም ቢሆን ለማንሳት ሞክረን ነበር። ስለዚህ የወንጌል አደራ ምን ያህል ትልቅ ኃላፊነትን እንደሚጠይቅ ይህ የወንጌል አደራ እንዲሁ ለማንም የሚሰጥ ሳይሆን ለታመኑ የሚሰጥ የታመኑት ደግሞ ለሰጣቸው እግዚአብሔር ታምኖ መገኘት እንደሚገባቸው ሐዋርያው ጳውሎስ በአንደኛ ተሰሎንቄ ምዕራፍ 2 ቁጥር 4 ላይም የገለጸውን እናገኛለን። ነገር ግን ይላል ወንጌልን አደራ ይሰጠን ዘንድ እግዚአብሔር የታመን ሆነን እንዳገኘን መጠን፣ ልብ በሉ፣ ወንጌልን አደራ ይሰጠን ዘንድ እግዚአብሔር የታመን ሆነን እንዳገኘን መጠን እንዲሁ እንናገራለን። ልባችንን የሚመረምር እግዚአብሔርን እንጂ ሰውን ደስ እንደምናሰኝ አይደለም ይላል። እርሱ አምኖን በሰጠን ወንጌል እኛ ደግሞ ልባችንን በሚመረምር በእርሱ ፊት ታምነን መገኘትና እርሱን ደስ ለማሰኘት የምናገለግለው የወንጌል አደራ ነው ሲል
የወንጌልን ትልቅ አደራ ሐዋርያው ጳውሎስ በዚህ መንገድ ይገልጸዋል። እንግዲህ ወንጌል ማለት አደራውን ለተሰጡ ሰዎች እግዚአብሔርን ደስ ለማሰኘት ኃላፊነታቸውን የሚወጡበት፣ የሚሰሙት ደግሞ በወንጌሉ የምስራች ቃል ነፍሳቸውን የሚያድኑበት፣ ካለፉበት ኃጢአተኛ ሕይወት ሁሉ ነፃ የሚወጡበት ወንጌል መሆኑን ሐዋርያው ጳውሎስ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 9 እስከ 11 ላይ ያለውን ማየት ይቻላል። ሐዋርያው እንደዚህ ይላል ስለ ወንጌል ለበደለኞችና ለማይታዘዙ ለአመፀኞችና ለኃጢአተኞች ቅድስና ለሌላቸውና ለርኩሳን አባት እናትን ለሚገድሉ ለነፍሰ ገዳዮችና ለሴሰኞች ከወንድ ጋርም ለሚተኙ በሰዎችም ለሚነግዱ ለውሸተኞችም በውሸትም ለሚምሉ የብሩክ እግዚአብሔርንም ክብር እንደሚገልጥ ለእኔ አደራ እንደተሰጠኝ ወንጌል ይላል። ወንጌል ማለት ይህ ነው አለ ሐዋርያው ጳውሎስ። ወንጌል ማለት ለበደለኞች፣ ወንጌል ማለት ለማይታዘዙ፣ ወንጌል ማለት ለአመፀኞች፣ ለኃጢአተኞችና ቅድስና ለሌላቸው ለርኩሳን አባትን እናትን ለሚገድሉ ለነፍሰ ገዳዮች ለሴሰኞችና በልዩ ልዩ ነውር ለተዘፈቁ ሁሉ ወንጌል ማለት ከተያዙበት ኃጢአተኛ ሕይወት ካሉበት ኖረኛና ርኩሰት ነፃ የሚወጡበት ነዋል። ወንጌል የምስራች እንደመሆኑ መጠን ሐዋርያው ጳውሎስ በዚህ ክፍል ላይ እንደገለጸው ወንጌል ማለት ይህ ነው አለ። ሰዎች ካሉበት የርኩሰት ሕይወት ካሉበት ኃጢአተኛ ሕይወት ነፍስን ማዳን ብቻ አይደለም፣ ሰዎች ከእንዲህ አይነቱ የኃጢአት አረንቋ የሚወጡበት ወንጌል ነው። ይህ ወንጌል ለእኔ አደራ ተሰጠኝ ነው የሚለው። የእግዚአብሔር ክብር የብሩክ እግዚአብሔር ክብር የሚነገርበት ለእኔ አደራ የተሰጠኝ ወንጌል ነው ይላል። ወንጌል ማለት ይህን ወገኖቼ የወንጌል አደራ የተቀበሉ ሰዎች በእንዲህ አይነት ልዩ ልዩ የኃጢአት ርኩሰት ነፍሳቸውንም ስጋቸውንም ስቃይ ውስጥ የከተቱ ሰዎች ነፃ የሚወጡበት ወንጌል መሆኑን አደራውን የተቀበለው ሐዋርያው ጳውሎስ ይህንን ይናገራል። የወንጌል አደራ ማለት ይህ እንደሆነ ሲገልጸው እናያለን። ሐዋርያው ጳውሎስ ስለ ራሱም ጭምር ሲናገር በዚሁ በአንደኛ ጢሞቴዎስ ምዕራፍ 1 ቁጥር 12 እና 13 ላይ ለአገልግሎት ሾሞኝ ታማኝ አድርጎ ስለቆጠረኝ ኃይል የሰጠኝን ክርስቶስ ኢየሱስን ጌታዬን አመሰግናለሁ ካለ በኋላ አስቀድሞ ተሳዳቢና አሳዳጅ አንጋላችም ምንም ብሆን ይህን አደረገልኝ። ነገር ግን ሳላውቅ ባለማመን ስላደረግሁት ምሕረትን አገኘሁ። ከኃጢአተኞችም ዋና እኔ ነኝ በማለት የራሱንም ሕይወት በኑዛዜ መልኩ በዚህ ገልጾት እናገኛለን። ሐዋርያ ጳውሎስ ተሳዳቢ የነበረ አንጋላች የነበረ ክርስቶስና ቤተ ክርስቲያንን ያሳደደ ቅዱስ እስጢፋኖስ በድንጋይ ተወግሮ በሞተበት ጊዜ የገዳዮችን ልብስ እየጠበቀ አጠገባቸው ያሳባቸው ተባባሪ የነበረ ሰው መሆኑን የእግዚአብሔር ቃል ይናገራል። ራሱም እንደመሰከረው ነው። እንዲህ አይነት ሰው ነበርኩኝ። የእግዚአብሔር ጸጋ ግን ከዛ ሁሉ ሕይወት አወጣኝ። ከሳውልነት ወደ ጳውሎስ ያመጣውን እግዚአብሔርን በዚህ መንገድ ሲያመሰግነውና ከፍ ከፍ ሲያደርገው እናያለን። ወንጌል ማለት ይህ እንደሆነ ሐዋርያው ጳውሎስ በሕይወቱም በትምህርቱም ይህንን እውነት ገልጾታል። ዛሬ የወንጌል አደራ ተሰጥቶኛል የምንል ሰዎች ትልቁ ሐሴታችን፣ ትልቁ ደስታችን ሊሆን የሚገባው ሰዎች ካሉበት ኃጢአተኛ ሕይወት ካሉበት የርኩሰት ሕይወት ነፃ ወጥቶ በነፍሳቸውም በስጋቸውም ሲድኑ ማየት ነው። አንድ ሐኪም የሚያክመው ሰው የታመመው ሰው ሲፈወስ ሲድን ሲያይ ደስታ እንደሚሰማው ሁሉ
የወንጌል ባላደራ ማለትም ነፍሳት ሲድኑ ሰዎች ከኃጢአተኛ ሕይወታቸው ከነበሩበት የርኩሰት ሕይወት ነፃ ሲወጡ ማየት እንደሆነ የሐዋርያው ጳውሎስን ሕይወት የሐዋርያው ጳውሎስን አገልግሎት ሌሎችንም አባቶች አገልግሎት እንደ ምስክርነት ማየትና መውሰድ እንችላለን። ስለዚህ ወንጌል ማለት ሰዎች ሁሉ የሚድኑበት፣ ኃጢአት የሚድኑበት፣ ከተያዙበት ልዩ ልዩ አይነት የርኩሰት ሕይወት ነፃ የሚወጡበት፣ በቅዱሱ በእግዚአብሔር ፊት በእውነተኛ የሥነ ምግባር ሕይወት የሚመላለሱበት የመዳን ቃል የምስራች ቃል ነው ወንጌል። ወንጌል ማለት አደራ ተቀባዩ ሰዎች ሲድኑ የሚያይበት፣ ወንጌል የሚሰሙት ደግሞ በሰሙት ቃል የሚድኑበት የዘላለምን ሕይወት የሚያገኙበት ነው። ከነበሩበት አሳፋሪና ኖረኛ ሕይወት ነፃ ወጥተው እግዚአብሔርን የሚያመሰግኑበት ነው ወንጌል። በሐዋርያት ሥራ ላይ እንደተገለጸው ብዙ ሰዎች የሐዋርያትን ትምህርት እየሰሙ ከነበሩበት ሕይወትም ተላቀው በሐዋርያት ኅብረት ሲጨመሩ እናያለን። ወንጌል ማለት የመዳን ቃል፣ ወንጌል ማለት የሕይወት ቃል ተብሎ የተገለጸውም ለዚህ ነው። ሐዋርያው ጳውሎስ እኔ የወንጌልን አደራ ተቀብያለሁ ሲል ሌሎች ሲድኑ ማየት እንደሆነ ይታወቃል። የወንጌል ዓላማ ነፍሳትን ማዳን ስለሆነ በወንጌል አገልግሎት ስንቶቹ መዳናቸውን ሲመሰክሩ ማየት ደስ ይላል። እንግዲህ በዘመናችን በርካታ የወንጌል አገልግሎቶች ሰፊ የሆኑ የወንጌል ጉባኤያት ተዘርግቶ የምናይበት አጋጣሚ ብዙ ነው። ምክንያቱም ይህ ዘመን ስለ ወንጌል አገልግሎት ምቹ ስለሆነ ሰዎች ቃሉን በአንድም በሌላም መንገድ ለመስማት ጊዜው ምቹ ነው። ሰምቶ ወደ መዳን መምጣት፣ ሰምቶ ከተያዙበት ካለፈው ሕይወት ነፃ መውጣት ደግሞ የሰዎችን ፍላጎትና ውሳኔ እምነትን የሚጠይቅ ነው። ስለዚህ ወንጌል አደራውንና ባላደራውንና ወንጌል ሰሚዎቹን አንድ የሚያደርጋቸው ነገር ቢኖር የእግዚአብሔር ቃል የተባለው ወንጌል ነው። አገልጋዮች ወይም የወንጌል ባላደራዎች ሰዎች የሚድኑበትን፣ ነፍሳት የሚድኑበትን የወንጌል ቃል ማስተማር፣ ሰሚዎቹ ደግሞ በወንጌሉ ቃል ካለፈው ሕይወት ካለፈው ኃጢአተኛ ሕይወት ነፃ መውጣትና የእግዚአብሔር ሕዝብ መሆን ነው። በቃሉ እንደተጻፈው በክርስቶስ አምኖ መዳን ነው ወንጌል። ይህንን የወንጌል አደራ የተቀበሉት አባቶች ለወንጌል ታምነው ስለ ወንጌል አገልግሎት ብዙ ዋጋ ከፍለዋል። ሐዋርያው ቅዱስ ጳውሎስ ወንጌል ምን ያህል ትልቅ ኃላፊነትና አደራን የሚጠይቅ መሆኑን ለጢሞቴዎስ በጻፈው በሌላኛው ክፍል ላይ ከኔ የሰማኸውን ሌሎችም ብዙዎችም የመሰከሩለትን ይህንን ወንጌል ለታመኑ ሰዎች አደራ ስጥ አለ። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 2 እና 9 ላይ ለታመኑ ሰዎች አደራ ስጥ፣ ከኔ የሰማኸውን ብዙዎችም የመሰከሩለትን ይህንን ወንጌል ለታመኑ ሰዎች አደራ ስጥ። ወንጌል ማለት ለታመነ ሰው የሚሰጥ የተከበረ መክሊት ስለሆነ የወንጌል ሰባኪነትንም ስራ አድርግ ይለዋል የመንፈስ ልጁ ጢሞቴዎስን። የወንጌልን ሰባኪነት ስራ አድርግ፣ ብዙዎች የሚድኑበትን፣ ብዙዎች ከኃጢአተኛ ሕይወት ነፃ የሚወጡበትን፣ ብዙዎች ወደ እግዚአብሔር የሚመጡበትን ይህንን የከበረውን የወንጌል አገልግሎት የወንጌል ሰባኪነትን ስራ አድርግ። ደግሞም ይህንን ከኔ የሰማኸውን ሌሎችም የመሰከሩትን ይህንን ወንጌል ለታመኑ ሰዎች አደራ ስጥ። ወንጌል ትልቅ አደራን የሚጠይቅ ኃላፊነትን የሚጠይቅ ነው። ለዚህ ወንጌል አደራ ታድያለሁኝ፣ ለዚህ የወንጌል አደራ ተጠርቻለሁኝ የምንል ሰዎች ካለን እጅግ የታደል፣ ደግሞም በተጠራንበት የወንጌል ጥሪ እንደ ሐዋርያት ሰዎች ሲድኑ ዓይናችን ያየ ልባችን የሚመሰክርልን ሰዎች ካለን ደግሞ ከምንም በላይ እጅግ የታደልን ነን።
ስለዚህ ሐዋርያው ቅዱስ ጳውሎስ ይህንን የወንጌል አደራ የተሰጠውን ኃላፊነት ለሐዋርያ ጴጥሮስ ለሌሎችም የወንጌል አገልጋዮች የተሰጠውን አደራና ወንጌል ተቀባዮች ስለሚያገኙት መዳንና በረከት በዚህ መንገድ ገልጾታል። ስለነበረን ጊዜ አምላካችን እግዚአብሔር ስሙ የተመሰገነ ይሁን። አሜን።